ከአብርሃም ህይወት እንድትወጪ እፈልጋለሁ። በቃ ይሄንን ልነግርሽ ነው የመጣሁት። ያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ በቃ ከዚህ በላይ በቃ እንዴ የናተ ክርክር እዚህ ምንም እየገባኝ አይደለም። እዛ እኮ ሩታና አብርሽ በሰላም ኑሯቸው መኖር ጀምረዋል። እንዴ የናተ መከራከር እዚህ ምንም የሚሉት ነው እንዴ? ላም ባልዋለበት ነው የሚባለው አባባል ከዚህ ጋር ይገጥማል? ብቻ ገጠመም አልገጠመም ብቻ ማለት ነው እንዴ? የናተ መከራከር እዚህ ፋይዳ የለውም። ላግኝሽ እንኳን እንዴት ነው አንቺ ግን ባለ ትዳር የሆነ ሰው እንዴት ነው ነጥለሽ የምትወስጂው? ነገሮችን በቀጥታ መስመር መረዳት ብችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ እንደማደርገው ውለታ ማለት ይሄን ነገር እስካሁን አልተውሽውም? ስላፈቀርኩት አረሽም ነው። አረ እየተዛዘብን ወገን እንዴ እስካሁን አልተውችውም? ይሄን ነገር ስላፈቀርኩት ስለወደድኩት አረ በሉ ማለት እንደ ወንድም የምታስብ ከሆነ ማለት አፏ እንደዚህ ዝጋ። የምሬን ነው። አሁን ሴት አይመታም ምናምን ነገር ልትሉ ትችላላችሁ፣ ግን ሴትነቷን ራሷ ካላስከበረች እንግዲህ ሌላ ሰው መጥቶ እንዲያስከብር እኮ መጠበቅ የለብንም አይደል? ሲጀመር የሷ ሴትነት ተከበረ አልተከበረ ችግር የለውም፣ ግን እንዴ በዚህ ልክ አፏን መቅደድ ለምን አስፈለገ? ለምንስ አንድ ላይ ትገናኛላችሁ? ቢገባክ ማለት ነው እኮ ኦፍ ኮርስ ሚስት አለው ትሰማኛለህ። አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ እኮ ስለሰራት ነው። አቤላ በቃ አፈን እንዳከፍት እኮ አፈን እንዳከፍት ተው አቤል፣ ቆይ ንገረን እስቲ ለምንድን ነው ማለት ይሄን ያህል ለሄርሜላ ጠበቃ መሆን የፈለግከው ለምንድን ነው? የምርም እየወደድካትን ማለት ለሷ ብለ አስበ ነው ወይስ ሌላ ማለት እስከዛሬ ያልተበቀልከው የሆነ በቀል ውስጥ አለ እንዴ? በቀል ምናምን ነገር አስበው ከሆነ ተው በቃ ምንም አይጠቅምህም። ደግሞ ሄርሜላ የምትወድ ከሆነ በውስጥ ታዋቂነት ውስጥ እየተንገበገበ ምናምን ነገር ከሆነ ለሄርሜላ ይሄን ያህል ጠበቃ የምትሆነው በቃ ግልጹን ንገራት እንዴ። እሷ ሴት ሆና በድፍረት አብርሽ እንደምትወደው ነገር አይደለ እንዴ? በቃ አንተም እወድሻለሁ ምናምን ነገር እቀናለሁ ከሌላ ሰው ጋር ስትሆኝ ይበልና በቃ ለራስ መንገድ አመቻች እንጂ ምንድነው በዚህ ልክ መቅለል እኮ አፈር እንዳከፍት ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ትዳር ነው ማባረሽ ትፈልገው? አይመለከትም። የሰው ትዳር አይመለከት። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩ እንዴ? ወንድሙ ስለሆንኩ ምንድን ያለው ምንድን በአብርሃም ጉዳይ አንተ ማን ስለሆንክ ነው እንዴ? አቤል የልብ ተሰማው፣ በጣም የልብ ተሰማው እንዴ። ወንድሙን ምን አገባ እያለው ነው በአብርሽ ጉዳይ። አንተን ነው የሚያገባ። እስቲ ቆይ ማለት ይሄን ያህል ከወንድሙ በላይ የምትቀርበው እስቲ አስተዋወቀና እንደገና እንተዋወቅ ከአቤል ጋር። እንግዲህ እኛ ማናውቀው ምናልባት የስጋ ዝምድና የደም ንክኪም ካላቸው ከአብርሽ ጋር ይንገረን እስቲ። እሱን ህይወት አንተ ትኖርለት? ወንድሙ ስለሆንኩ አትኖርለት። ወንድሙ ስለሆንኩ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩ ሰላም ውድና የተከበራችሁ እሺ ኤፋ ሰላም ብሎ እስከሚገባ እንግዲህ እኔም ሰላምታዬን ለእናንተ ላድረስ። እንዴት ናችሁ እንደተመልካች ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ብዙ ታምር እየሰማን ነው፣ ብዙ ጉድ እየሰማን ነው። ሄርሜላ እስካሁን እንግዲህ ፍቅሯ አልወጣላትም እንደምትለው ከሆነ አቤልም ደግሞ ስርስሯ ቂጧ ስር ምናምን ነገር መከተል አላቆምም እና ዛሬ ትንሽ ብስጨት የሚያደርግ ቪዲዮ ነው አሁን ትንሽ ይዤላችሁ መጣው እና ብቻ ለማንኛውም ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩ የእንደ ተመልካች ቤተሰቦችን ጠይቃለሁ። የዚህ ሳምንት ታርጌታችን ምንድን ነው? 5000 ሰብስክራይበር መሙላት ነው እና በዛሬ ቪዲዮ 150 ምናምን ነገር ከጨመርን በቀላሉ መድረስ እንችላለን ማለት ነው። ለማንኛውም የእናንተንም አስተያየት ምናምን ነገር ደግሞ ኮመንት ላይ እየሰጣችሁ ቪዲዮአችንን እንቀጥላለን። በቃ እየተደረገ ያለው ነገር ምንም ደስ ስላላለኝ እየሆነ ያለው ነገር ምንም ደስ ስላላለኝ ከዛሬ ጀምሮ ከአብርሽ ጋር ማየት አልፈልግም። በቃ ቆይ ኤፋ እያልክ ያለው ነገር ጥሩ ነው። በእርግጥ ማለት ሁላችንም የምንስማማበት ጉዳይ ነው። ግን አብርሽና ሩታ በለቀቁት ቪዲዮ ደግሞ አብርሽ ከዚህ በኋላ ፈጽሞ ሄርሜላንም እና አቤልንም ጓደኞቹ ምናምን ነገር ከህይወታቸው ምናምን ነገር ሊያስወጣ ቃል ገብቷል ምናምን ነገር ለሩታ እና እዚህ ጋር ብዙ አሁን እነ ሄርሜላ ምናምን ነገር አግኝቶ ከነሱ ጋር መዳረቁ ያን ያክል የሚጠቅም ነገር ነው ብዬ አላስብም። ማለት ግን በዚህ አጋጣሚ ሀሳብህን ምናምን ነገር ሳናደንቅ አናልፍም። እኔ ሀሳብህን አከብረዋለሁ፣ ጥሩ ሀሳብህ ነው። ግን በቃ አንዴ ሩታና አብርሽ እዛ ጋር ጨርሰዋል። እዚህ እንደገና ሌላ ርዕስ መፍጠር ነው። ምክንያቱም እናውቃለን ያ ተንኮለኛው አቤል ተብዬው አለ፣ እሷ ደግሞ በቃ አለች፣ ያቺ ሴትዮ ምናምን ነገር አለች። በቃ እነሱ አሉ ማለት ደግሞ በቃ ሰላም የለም። በቃ ባጭሩ በቃ ይበቃል፣ ሁሉም ነገር እስከዛሬ ይበቃል። በጣም እንደውም ቆየች፣ በጣም ብዙ ቆየች ብዬ አስባለሁ። በድጋሚ ኤፋ ብዙ ባትለፋ ጥሩ ነው። ምክንያቱም በእርግጥ አብርሽ ነገሩን ሁሉ ሊጨራርሰው ቃል እንደገባ ምናምን ነገር ነግሬያቸዋለሁ። ያው እሱ ራሱ ነግሯል። ግን ብዙ ባትለፋ ያልኩበት ምክንያት ሄርሜላ አብርሽ ከህይወታቸውና ነገር ሊያስወጣ ሞከረ።
ራሷ ሞከረች። ራሷ እንትን ልትል አልቻለችም። ግን ውስጧ ያለው ፍቅር ልበለው ይሄ መስተፋቅር ራሷ አልበል ብቻ ግን ለማንኛውም ውስጧ ያለው ንዳድ አልበረደም ነው እና ብዙ ሰዎች በቃ ከአብርሽና ከሩታ ህይወት ሊያስወጡ ሞክረዋል። ኢቨን የአብርሽን አባት ጨምሮ ማለት ነው እና ያ ሁሉ ሰው ሞክሮ ያልተሳካለትን ነገር ዛሬ ይሳካልኛል ብሎ ማሰቡ ዘበት ነው። ቢረፍድም ያው ጥሩ ነገር እያረክ ስለሆነ ምንም አንልህም፣ ግን ዞሮ ዞሮ ያው በአንተ አቅም የሆን ነገር አይደለም ለማለት ነው። ነሽ ዳንሽ አለ ብቻሽን ነበር የጠራሁሽ። ምንድነው አንተ ከሷ ስር አጠፋም እንዴ? ከሷ ስር አጠፋም ኤፍሬም ፈልጎኛል አለ እንዴ? ኤፋ ቆይ ያልገባ ነገር እኮ አለ። አቤል ተከፍሎት ነው እንደዚህ ገረድ የሆነው። ያልገባ ነገር አለ። አቤልን ልትለያዩ የምትችሉት ሄርሜላ ከምትከፍለው ትንሽ ጨመር አድርጋችሁ ስትከፍሉ ነው። እንግዲህ በአደባባይ ምናምን ነገር ያየነው ነገር ነው። በቃ ስላዝናናችሁ ኦር የሆነ ነገር ስላደረቀች ይሄ ልጅ የጓደኛውን ትዳር እስከ መለያየት የደረሰ ሰው ነው። ስለዚህ በምን ምክንያት ይመስላችኋል እንደዚህ የሆነው? ወይ ቢከፈለው ነው ወይ ደግሞ የሆነ በቀል አለ፣ ቅድም እንዳልኩት ማለት ነው። እና በጣም ይገርመኛል የሱ በቃ እሷ ስርስር ምናምን ነገር ማለት ነው። ቆይ አቤላ እንዴ ዝም በለው እሺ። ተናገረኝ። አንተ ራስህ ችግር እየፈጠርክ ነው እንጂ ነገሩን ቀለል አድርገህ አስበው። እኔም እያለሁ አውራ እኮ ነው ሂድ አንተ በሷ ፊት በአንተ ፊት አላወራም። ሴት ልጅን አገማ አታስፈራራት ብያለሁ ከዚህ በፊትም። በአንተ ምን አገባ? ስለሚያገባኝ እንዴ አሁን ላስፈራራት ያየው ነገር አለ። በቃ እኔ እኮ ብቻዋን ማልተዋት ለምን እንደሆነ ታውቃለህ? ከዚህ በፊት ያረከው ነገር ስላለ። ምን ያረኩት ነገር አለ እንዴ? ለምን እንዴ? ትንሽ ሰከን በሉ። እንደተማረ ሰው እንደ ትልቅ ሰው ምናምን ነገር ሆኖ እንጂ ኤፍሬም ብቻው ምናምን ነገር ማውራት ከፈለገ እሷም መጀመሪያ አቤልን ይዛ መምጣት አልነበረባትም። ከመጣም በኋላ ደግሞ በቃ አንዴ 5 ደቂቃ ምናምን ነገር ሰጠኝ። አንድ ነገር እኮ ነው እንዴ። ለምንድን ነው እንደዚህ ድርቅ ማለት አቤል? እንዴ ይሄ እኮ በጣም የሴት ባህሪ ማለት ወሬ ለመጥባት ምናምን ነገር መሞከር በጣም የሴት ባህሪ ነው። አይደለም ትልቅ ሰው ተብለ ምናምን ነገር ጀነራሊ ህፃንም ሆንክ ትልቅ አዋቂ ምናምን ነገር ከወንድ አይጠበቅም እንደዚህ አይነት ነገር። ያው ሄርሜላ ናት እንግዲህ የሰማችውን ነገር መታ ላንተ መንገሩ አይቀርም እንዴ። ይሄን ያህል ምን እልህ ውስጥ መጋባት አስፈልግ? እና አሁንም የጠራሁሽ በሱ ጉዳይ ላውራሽ። ስለዚህ እያደረግሽ ያለሽው ነገር ምንም ደስ የማይል ነገር ነው። በቃ ልጁ ባለትዳር ነው። ባለትዳር ተፋቷል። ይፋታ እንኳን ተፋታ። ስለመፋታቱ ላወራል የመጣው አይደለም ኤፍሬም። እንዴ ተታርቀዋል እንዴ? ደስታችንን ለማደፍረስ ምናምን ነገር እንትን አትበል። እነ አብርሽ ምናምን ነገር ሩታ የለቀቀችውን ቪዲዮ አይተሃል ብዬ አስባለሁ። አልተፋቱ። ይሄ የሰይጣን ጆሮ ድፍን ይበል እንዴ። ላግኝሽ እንኳን ስትለኝ እንዴት ነው አንቺ ግን የባለትዳር የሰው ባለትዳር የሆነ ሰው እንዴት ነው ነጠለሽ የምትወስጂው? አንቺ ሴት አይደለሽ እንዴ? አንተ ህፃን ነው እንዴ ወንድምህን የምታረገው? ህፃን ነው እንዴ? አንዴ እንዳታወራ አንተ። ለምንድን ነው ማይሆን ወሬ? ቆይ አቤል አፉን እየበላው ነው ግን ማለት ነው። ሄርሜላ እንደ ሀሳብ ማለት ነው ገንዘብ ከፍለሽ እንደዚህ አይነት ሴት ምናምን ነገር ሰው ከምትቀጥሪ ትንሽ ሻለ የሚል ሰው ባለፈው የሩታን ወንድም ያስደበደብሽባቸው አይነት ወጠምሻ ሰዎች አሉ አይደል? እንደነሱ አይነት ሰዎችን ነው አጠገብሽ ያዘ ማድረግ አለብሽ እንጂ ምንም አይጠቅምሽም። እውነት አቤል እንዴ የሆነች ነገር እኮ ጃዝብ ይባላል አንድ ነገር ማለት ነው ሮጥ ይጠፋል። ምንም ሊያተርፍሽ ምናምን ነገር የሚችል ሰው አይደለም። ይሄ ግን የኔ አስተያየት ነው። የእናንተን አስተያየት አላውቅም። እንዴ ይሄ ማንነትክ ነው? ይሄ ባህሪክ ነው? ሰው ዝም ሲላቸው ምናምን ህፃን ምናምን እንዴ እዚህ ጋር ስለተገኘው በቃ አንተ ከዚህ በላይ አፍን አትክፈት። በቃ አፍን አትክፈት ከዚህ በላይ እኮ ስለስራት ነው። አቤላ በቃ አፍን እንዳትክፈት አይመለከትም። ኧረ ተው የምር በዚህ ልክ ማለት ነው ወንድ ልጅ መንገድ ላይ ሲሞጣሞጥ ደስ አይልም። እስቲ ቤተሰቦች እናንተ ፍረዱ። ደስ ይላል አሁን ወንድ ልጅ መንገድ ላይ እንደዚህ ራብ ሲከፈት እውነት ደስ አይልም እንዴ? አታሳድቡን እንጂ ቢያንስ ይሆናላ በትክክል መወራት ያለበትን ነገር እንደ ትልቅ ሰው እንደተማረ ሰው ምናምን ነገር እያገናዘባችሁ የምታወሩትን ነገር አውሩ እንጂ አቤል አፍን ቢባላህም ደግሞ ኤፍሬም ምናምን ነገር ልክ እንደዛው የፈለገ ስሜታዊነት ምናምን ነገር ቢያስቸግራችሁ ወንድነት የሚታየው ስሜታችሁን ወጥ ምናምን ነገር በማድረግ ነው እንጂ ይሄ በመሞጣሞጥ ምናምን ነገር አይደለም። ለመሞጣሞጡ እኮ በቃ ልጅቷ አለች። የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው። ትሰማኛለህ? አማላቀው ነገር አይደለም እየነገርኩህ እንዴ እንትን ያልገባን ነገር ማለት ነው። አሁን ገና የተረዳሁት ነገር ሄርሜላ ራሷን እንትን ይሄ ኳስ ተጫዋቾች ምናምን ነገር ሲጫወቱ አንደኛው ሲወጣ የሚተካው ሰው አለ አይደል? ቤንች ነው አይደል የሚባለው? ብቻ እንደ ቤንች ነው አሁን ራሷን እየቆጠረች ያለችው እንዴ። እኔ እኮ ማለት ሌላ ፊውቸር የለሽም ነው ማለት ሌላ የተሻለ እኮ ንጹህ የራስሽ የግልሽ የሆነ ማንም አይሻማሽ ማንም በቃ ማይጋራሽ ምናምን ነገር የራስሽን ትዳር ልትመሰረች ትችያለሽ።
እንጂማ ይሆናል እንትና ከእንትና ትዳር ውስጥ እስከሚወጣ ጠብቀሽ ከዛ በኋላ ራስሽን ደግሞ ልክ እንደ ተረኛ ሰው እንደ ተጠባባቂ ሰው ይሄ እኮ ራስን በጣም ማዋረድ ነው። በእውነት ራስን በጣም ማዋረድ ነው። እኔ ሰው የፈለገ ያክል ቢወርድ ይሄ ሰው ትዳሩን ፈቶ ከዛን ያን ሰው ደግሞ ትዳሩን የፈታን ሰው ለማግባት የሆነ እንደሚመኝ አይነት ሰው የወረደ ሰው የለም ማለት ከዚህ በላይ መውረድ የለም። እኔ አብርሃምን ደስታ አስቀድሜ ብዙ ጊዜ ከአንድም 2 3 ጊዜ ከህይወቴ ውጪ እሱም ብሎኝ እኔም ከህይወቴ ውጣና አድር ትዳርህን ምራ ብየው ትዳራቸውን መምራት ያልቻሉ ሰዎች ናቸው። ስለዚህ አንዳንድ ጊዜ እግርና እግርም ይጋጫል። ኦፍ ኮርስ እንደዛ የሚባለው ነገር እተማመንበታለሁ። ግን ደግሞ ትዳርም ደግሞ በግድ አይደለም። አሁን ምናልባት ትዳር ስለዚህ እሺ ቆይ ብዙ ለፈለፍሽ ምናምን ነገር ሰማነሽ ግን ማለት ነው። ስለዚህ አሁን ማለት እነሱ አልተስማሙም ማለት አንቺ የአብርሽ ሁለተኛ ሚስት መሆን አለብሽ ማለት ነው። ይሄን ያክል እኮ ምክንያት መደርደር አያስፈልግም። በቃ የተባልሽው የሰው ትዳር እየበጠበጥሽ ነው፣ ከሰው ትዳር ውጪ ነው እንጂ ማለት የምታስቢላቸው ከሆነማ ማለት ነው እንደሚያስብ ሰው ሆኚ እንጂ የምታስቢላቸው ከሆነ ለማስታረቅ ሞክሪ። ሩታ የማያስደስት ነገር፣ አብርሽ የማያስደስት ነገር፣ ለህይወቱ ለትዳሩ ጥሩ ያልሆነ ነገር አታርጊ። በቃ አለቀቁ። አብርሽና ሩታ ትንሽ ተጋጩና አንቺ ተጠባባቂ ሚስት በቃ ጎራ ማለት አለብሽ ነው እንዴ? ኦር ደግሞ እናት ለአባት ሲከበር ነው ማቀው። በዛ ልክ እየናቀችው እሷ ራሱ እንዴት ነው ወደው አፍቅራው ልትቀበለው የምትችለው? እኔ ደግሞ እሷ ይናቀችውን ነው እኔ አክብሬ እየተቀበልኩ ያለሁት። ስለዚህ ዛሬ ላይ እኔ እጅ ላይ ስታዩት ነው እንደዚህ በዚህ ልክ ሊሆን የሚችለው። እኔ ማንንም ያዳመጥኩሽ መጨረሻ ቆይ የተራረፈ ነገር መብላት እኮ ውሻ ብቻ እኮ ነው ደስ የሚለው ማለት የምር የተራረፈ ነገር መብላት ውሻ ብቻ እኮ ነው ደስ የሚለው። ይሄ የሰው ባህሪ አይደለም ማለት ሰው ካጣ በጣም ካጣና ከተቸገረ ነው ከሰው የተረፈ ነገር የሚወስደው ነው የሚመገበው በምግብ። እኔ ስለ ምግብ ነው እያወራ ያለሁት፣ ወደ ሌላ ነገር አታገናኙት እንዴ። ግን የሰው ባህሪ አይደለም እያሳይሻለሽ ለማለት ያክል። አንቺ ግን ከመሀል እንድትወጪ ይፈልጋለሁ። ቃለቀ ኦኬ። እነሱ ይጣሉም አይጣሉም አብርሃም ግን ደስታውን ማየት አልፈልግም። አንተም አልገባህም እንጂ የእውነቴን ነው የምነግርህ። ቢያንስ ሰላሙን እንድትፈጥር አንተ ማን ነው አንቺን አብርሽ ደስታ አምጪ አርጎ ይሾመሽ? የአብርሽ የደስታ ምንድን ነው? በቃ ማለት ምንጭ አርጎ የሾመሽ ማን ነው እንዴ? ብዙ ሰዎች እኮ አሉ እንዴ። ለአንድ ሰው ምድር ላይ አንድ ሰው ምናምን ነገር ብቻ አይደለም የደስታው ምንጭ እንዲሆነ የተፈቀረለት ምናምን ነገር የተፈጠረውን ጭምር። በእርግጥ አብርሽ ካንቺ ጋር ሲሆን ሊደሰት ይችላል፣ ሊዝናና ምናምን ነገር ይችላል። ግን ማን ነው የሾመሽ ነው እንዴ? ማለት ሌላ ሰው እኮ የለውም እያልሽ ነው። አብርሽ ሌላ ሰው ሊያገኝ አይችልም ምናምን ነገር እያልሽ በጣም በኩራት እየተናገርሽ ነው። ቢገባክ እንደ ወንድሜን እንደዚህ ሲከፋው ማንም እኮ ሲገባ ዞር ብሎ የሚያይክ የለም። ማንም በሀዘን ሰዓት ሊደርስልህ የሚችል ሰው የለም። ቢገባክ በእኔም በኩል ያለው ነገር ዛሬ ትንሽ ሄርሜላ መካሪ ምናምን ነገር አድርጓታል። እስቲ የሄርሜላ ምክር ደግሞ እንስማ ትንሽ። እስቲ ሰማ አድርገን እንመለስ። እንዴ አንዳንዴ አይታወቅም ጥሩ ምክር ከምን አንደበት ከማን አፍ እንደሚወጣ አናውቅም። ግን ዝም ብለን እስቲ እንስማ። በቃ እንደ ወንድም እንደ አብርሃም ወንድም መናገር ያለብኝ ነገር ተናግሬያለሁ። በንግግር ብንግባባ ከሆነ ከዚህ በላይ ምንም ተጨቃጨቅን፣ ከሱ ጋርም ሳልፈልግ አጨቃጨቅሽኝ። ስለዚህ በቃ ጨርሻለሁ። አመሰግናለሁ ስለመጣችሁ። እኔ ማለት ሁሌ ግራ የሚገባኝ የምር ሁሌ ግራ የሚገባኝ አብርሽ የአብርሽን ትዳር ምናምን ነገር እስከ መች ነው ሰው እንደዚህ በቃ እየተቀባበለና እንትን እያለ የሚኖረው? አብርሽ መች ነው ለራሱ ትዳር ራሱ ብቻውን መቆም መጀመር የሚችለው መች ነው? በጣም እውነት ሁሌ ጥያቄ የሚሆንብኝ ነገር ልክ በቃ ከዛም በኩል ልክ እንደ ቴኒስ ምናምን ነገር ከዛም በኩል አንድ ሰው አለ፣ ከዚህም በኩል አንድ ሰው አለ። መሀል ላይ በቃ ቴኒሷን ነው እሱ አብርሽ ቴኒሷን ነው በቃ ያም ይጫወትበታል። ይሄም ወደዚህ ኳሷን ምናምን ነገር ስትመጣ እንደሚመተው ይጠልዘዋል ምናምን ነገር እና ይሄ ነገር ነው በቃ ማለት ከዚህ በኋላ እስከ መቼ ማብቂያው መች ነው የዚህ ነገር? እና ሁሌ ጥያቄ የሚሆንብኝ ነገር እሱ ነው። ብቻ በተረፈ ግን ማለት ነው አሁን ያን ያክል የሚያሰጋ ደረጃ ላይ አይደለም። አሁን እውነት ለመናገር ያው ትላንት የተለቀቀውንም ቪዲዮ አይታችኋል። ሩታና አብርሽ አንድ ላይ መሆናቸው ምናምን ነገር ብቻ ከዚህ በኋላ የሚፈጠረውን እስቲ አንድ ላይ የምናይ ይሆናል። የዛሬውን ቪዲዮ ጨርሰናል። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። ይህን ቪዲዮ 900 ላይክ ለማድረስ ሞክር። እዚህ ድረስ ያያችሁ ሰዎች ላይክ ያርጉ፣ ኮሜንት ላይ ምናምን ነገር ሀሳብ አስተያየቶቻችሁን በነፃነት ስጡ። ሰብስክራይብ ያላረጋችሁ ሰዎች ደግሞ ሰብስክራይብ አርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።